አማራ ክልል ላይ ያለው ሁኔታ መንግስት ከብዶታል። አዎ ከብዶታል፣ ምንም ጥያቄ የለውም። ይሄ ከብዶታል። ቀሎኛል ካለ እኔ አላውቅም፣ ግን ከብዶታል። 10 ጊዜ ህዝብ እየሰበሰበ እንዲያርጉልኝ እንጂ ስለከበደው ሌላ አይደለም። ከብዶታል። አማራ ክልል ላይ ያለው ሁኔታ ከብዶታል። ጥያቄው ግን ማን ነው የከበደው የሚለው ነው። ማን ነው የከበደው? የፌዴራል መንግስት ወይም ብልጽግና አማራ ክልል ውስጥ በሁለት አካላቶች አይፈለግም። ህዝቡም አይቀበለው፣ ታጣቂዎቹ ደግሞ ይዋጉት። ህዝቡ አይቀበለውም ስላችሁ የኔ መንግስት ነው ብሎ አያስቡ። አማራ ክልል እነሱ እንደዚህ ብለው አያምኑ፣ ግን እውነታው ግን ያ ነው። የኔ መንግስት ነው ብሎ አያምኑ። አሁን ማን የከበደው? ህዝቡን የከበደው ወይንስ ፋኖቹ ናቸው የከበዱት? ዋነኛው ጥያቄ ይሄ ነው። ዋነኛው ጥያቄ ፋኖቹ ሰርቫይቭ እንዲያደርጉ አሁን ባሉበትም አይነት መልኩ ሰርቫይቭ እንዲያደርጉ ያደረጋቸው ነገር መንግስት የህዝቡን ቅቡልነት ማግኘት ስለከበደው ነው። ስለከበደው አሁን እየሰበሰበ ፋኖ እኮ እንዲያደረገ ምናምን እያለ ፋኖን የሚከሱት እሱን ትታችሁ እናንተ ቀበሉ። በዛ መንገድ ይሳካል አይሳካም እናየዋለን። አማራ ክልል ላይ አስቀድሞ በመንግስት ላይ ያመፀው ህዝቡ ነው። ፋኖ ሳይፈጠር ፋኖ ያንን አመጽ ተከትሎ የተፈጠረ ስብስብ ነው። አስቀድሞ ያመፀው ማለት ያመፀው ስላችሁ አደባባይ ላይ ወጥቶ ድንጋይ ምናምን የወረወረው እያልኩ አይደለም። በቃ ይሄ የኔ መንግስት አይደለም ብሎ በቃ መንግስትን ከውስጡ ያወጣው ህዝቡ ነው። አውጥቶታል ከውስጡ። በቃ የኔ መንግስት አይደለም። እንግዲህ አማራ ክልል ላይ የነበረውን ድጋፍ ታውቁታላችሁ። ብልጽግና የትም ቦታ ላይ በዛ መጠን ተደግፎ አያውቅም። የትም ቦታ ላይ እንደውም ራሱ መንግስት ራሱ አማራ ነበር የሚመስለው። የአማራ መንግስት ነበር የሚመስለው። እነ ጀዋር እነ ቲፒኤልኤፍ እየደነበሩት አማራ ክልል ላይ የነበረውን ድጋፍ አይተው ነው። መጀመሪያ አካባቢ የጠቅላይ ሚኒስትሩ የፓርላማ ንግግር የአንድነት ኃይሉን የአማራ ብሔርተኛ ነኝ የሚለውን በሙሉ ወደሳቸው እንዲመጣ አድርጎታል። እነ ጀዋር እንደ ስትራቴጂ ጥሩ ነው ብለው ነው የተቀበሉት። በኋላ ግን በየአደባባዩ የሚያዩት ምናምን ነገር ግን መንግስትን እንዳለ ጠቅልሎ ሊወስደው እንደፈለገ ስለገባቸው ይሄ ነፍጠኛ መንግስት ምናምን ነገር ወደ ማለት መጡ። ማለት ትንሽ መንግስትኛንም ተመልከት አይነት ነገር ማለት ተጠራርጎ ሊገባ ሆነ እና ትንሽ መቃወም ምናምን ነገር የጀመሩት አማራ ክልል ላይ የነበረውን ድጋፍ አይተው እነ ጀዋር በተለይ ቲፒኤልኤፍ ከዛም በፊት ነው። እነ ጀዋር ግን ያው የኛ መንግስት ነው ብለው አስበው ነበር። ግን አማራ ክልል ላይ የነበረውን ድጋፍ ሲያዩ ትንሽ አስደነገጣቸው። ሊነጥቁን ነው እንዴ ብለው። በኋላ ግን የህዝብ እንደዛ ከተቀበለው በኋላ ከውስጡ ደግሞ ወጣው። ለመውጣትም በቂ ምክንያት ነበረው። ፋኖ ሳይፈጠር ነው ይሄ። አንደኛ ተረኝነቱ እስቲል አሁንም ድረስ አለ፣ እንሰማለን። አሁንም ድረስ አለ። ተረኝነቱ በዛ። መንግስትም አስቦ አቅዶ የሚያደርገው ጉዳይ በሚመስል አይነት መልኩ ራሱን የኦሮሞ መንግስት አድርጎ ለማስተዋወቅ የሚደረገው ጥረት በጣም በዛ። በየቦታው የኦሮሚያ ብልጽግና ሰዎችን መሾም፣
ከህግ ውጪ የሆኑ ነገሮችን ማድረግ፣ ለምሳሌ ኦሮምኛ ቋንቋ ምናምን ነገር በህግ መሆን የሚችል ጉዳይ ነው። ነገር ግን ከህግ ውጪ በማን አለብኝነት ሲደረጉ ነበር። እነዚህ ነገሮች ጥሩ ቢሆኑ ቋንቋ መልመድ ችግር ባይኖረው ግን የሚደረጉበት መንገድ ግን አግባብ ካልሆነ ሰው ሌላ ትርጉም ነው የሚወስደው። ሰው ተረኝነቱ ትንሽ በዛ፣ መንግስትም ተረኝነት በዛ ሲባል ያስተባብለዋል እንጂ አዎ በስቷል ይሄ ነገር ልክ አይደለም ብሎ የሆነ ሊገራው ነገር አልሞከረም። ጭራሽ እንደውም የኦሮሞ ፎቢያ ስላለባችሁ ነው ምናምን የሚል አይነት ነገር ሁሉ ተገባ። ጠቅላይ ሚኒስትሩ ጭምር ፓርላማ ላይ ወጥቶ ያንን ማለት ጀመሩ። እንደውም በቁጥር እኮ ቢሰላ እናንተ ትበዛላችሁ አይነት ነገር። እንደ ተረኝነት አትውሰዱት። ይሄማ መስተካከልም እኮ አለበት እሱ እና የማስተካከል አይነት ጉዳይ በቃ ታቅዶበት ታስቦበት የሚደረግ አይነት ጉዳይ መሆኑን በሚያሳብቅ አይነት መልኩ ንግግሮች ሁሉ ቀጠሉ። እንግዲህ የአማራ ህዝብ አንዱ ትልቁ ድጋፉ ቢያንስ ይሄ ብሔርተኝነት የሚባለውን ነገር ያስቆማል ተብሎ ነው እንጂ በብሔርተኝነት መነጽር ቢታይ ጠቅላይ ሚኒስትሩ ኦሮሞ ናቸው። የአማራ ህዝብ በዛ መጠን ሊደግፋቸው አይችልም። ግን ያን ድንበር ዘሎ ነው እንግዲህ ጠቅላይ ሚኒስትሩን የደገፈው። አንዳንድ የፖለቲካ ልሂቃን የራሳቸው ስሌት ቢኖርም ህዝቡ ግን ሲደግፍ የኛ ናቸው ብሎ ነው። አንግሷቸዋል። ቴድሮስ ብሏቸዋል። ጠቅላይ ሚኒስትሩ ምን ያልተባሉት ነገር አለ? አማራ ክልል ሙሴ ተብለዋል። ብዙ ነገር እኮ ነው የተባሉት። ግን ተረኝነቱን ሲያይ እና መንግስትም አቅዶ አስቦ ማስተካከል አለበት ብሎ የሚያስበውን ነገር ለማስተካከል የሚያደርገው ጉዳይ እንደሆነ ሲረዳ ተሳስቻለሁ አለ፣ ፈጥኛለሁ፣ ቸኩያለሁ አለ። ስህተት ነው። ትንሽ ማየት ነበረብኝ ወደሚል ነው የሚመጣው። ራሱን መውቀስ የሚጀምረው ራሱን ወደ መውቀስ ነው የሚመጣው። ቀጥሎ ደግሞ ሲገደል በየአካባቢው መገደል ተጀመረ። ብልጽግና የሚሆን ማንም ብቻ ግን መገደል ተጀመረ። ቲፒኤልኤፍ የሚሆን ኦነግ ሸኔ፣ አንዳንዶች ደግሞ እንደሚሉትም የአማራ ብሔርተኝነትን ለማቀጣጠል ሲሉ አንዳንድ ታጣቂዎችም የሚፈጽሙት ጉዳይ ነው ብሎም ከሴራ ጋር የሆነ ኮንስፓይሬሲ ነገር አድርገው ያዩታል። ብቻ ማንም ይሁን ማንም የአማራ ህዝብ መሞት ጀመረ፣ መገደል ተጀመረ። በኦንሊ ቲንግ ህዝቡ የጠየቀው ነገር ትኩረት ይሰጠኛል ነው። መንግስት ዝም ነው ያለው። ማስቆም ተውት። ኦኬ አዲስ ነው፣ ብዙ ነገር አለ። ትኩረት ጠፋ። ቦሌ ስለተተከሉ አበቦች ፓርላማ ላይ ሲነገር የአማራ ሞት ግን ከዛ ባነሰ ዋጋ ማይነገር ጉዳይ ሆነ። አሁንም ህዝቡ ቸኩያለሁ አለ፣ ፈጥኛለሁ አለ። ትንሽ ማየት ነበረብኝ። እንደዛ ማለት ተጀመረ። ከሃይማኖት ጋር በተያያዘ የነበረው በተለይ ኦርቶዶክስ ሃይማኖት አብዛኛው የክልሉ ነዋሪ ኦርቶዶክስ ነው። እንግዲህ በቁጥር የሚበልጥ ይመስለኛል። ሶያ እዛም ላይ ያለው ነገር ከአዲስ አበባ ጋር የተያያዘው ጉዳይ አዲስ አበባ የኛ ነች የሚመስል አይነት ነገሮች ነበሩ። ያኔ እንቅስቃሴዎች ነበሩ። መንግስት ዝም ብሎ ነበር የሚያልፋቸው። ልክ አይደለም ይሄ ነገር ምናምንም ሲል አይሰማ። ለአንዳንድ ሰዎች ተመቻቸው እነዚህ ነገሮች። የአማራም ህዝብ መንግስትም ጉዳዩን ለማስተባበል አልሞከረም። የአማራም ህዝብ በራሱ ተጸጸተ። ቸኮልኩ፣ ፈጥኛለሁ፣ ትንሽ መጠበቅ ነበረብኝ ብሎ ተሳሳተ። ማን ራሱን ወቀሰ። እንዲህ አይነት ልብ መልሶ ማግኘት በጣም ከባድ ነው። በጣም ከባድ ፋኖ ያ ሁኔታ ተመችቶት የበቀለ ነው። ዛትስ ዋይ በአጭር ጊዜ ውስጥ የህዝብ ድጋፍ ያገኘው ለዛ ሌላ አይደለም።
ራሱ የመንግስት የሰራቸው ስህተቶች ነው የአማራን ህዝብ የገፋው እና መንግስት ይመስል ነበረ። የአማራን ህዝብ የመግፋት አይነት ነገር ነበረ የሚመስለው። በጣም አትቅረብ፣ በጣም አትጠጋኝ፣ የእናንተ ባህሪ መዋጥ ነው ትውጡኛላችሁ አይነት ነበር። እንደዛ ነው አንዳንድ ብሔርተኞች የነፍጠኛ ፖለቲካ የሚሉት እሱን ነው። ነፍጠኛ ፖለቲካ በቃ ይከብሃል። በቃ ሌላውን ገፋፍቶ እሱ ብቻ ይከብሃል። በቃ የእሱን ፍላጎት አስፈጻሚ ነው የምትሆነው። ኃይለስላሴ እንደዛ ነው የሆኑት፣ መንግስቱ ኃይለማርያም እንደዛ ነው የሆኑት ብለው ነው የሚያስቡት። አይ ቲንክ መንግስትም ይሄን የተረዳ ይመስለኛል። ገፋው፣ መግፋት በሉት በቃ ገፋው። ሰው በመገፋቱ ምክንያት የተፈጠረውን ቅሬታ ተመርኩዞ ነው ፋኖ በቃ ያለው። ወዲያው ሰው ተቀበለው። ምክንያቱም መንግስት ገፊ ነው፣ እሱን ይፈራዋል። ስለዚህ ፋኖን ወዲያው ተቀበለው። ያ ምቹ ሁኔታ ነው የፈጠረለት። አሁን አማራ ክልል ላይ መንግስት የከበደው ይሄ ያጣውን ቅቡልነት መልሶ ማግኘት። ፋኖ እዛ ቅሬታ ላይ በቅሎ ተስፋ እንደተደረገበት ሳይሆን ከዛ በተቃራኒ ሆነ። ህዝቡም አሁን የሚጠብቀው አካል አይደለም። መንግስትን ያስፈራው የፋኖ እንቅስቃሴ አይደለም፣ የከበደው እሱ አይደለም፣ ህዝቡ ነው። ለዛ ነው ህዝቡን እየሰበሰበ የሚያወራው። አግዙን፣ ሸኔን እኮ ስናጠፋ እንዲህ ተደርጓል፣ እናንተ ለምን አታደርጉም? ለምን አትፈጥሩም? ሁሉ እኮ ይሏቸዋል። ፈጠራ የታከለበት አይነት እንትን ሁሉ እኮ ይሏቸዋል ጄኔራሎቹ እየሰበሰቡ ህዝቡ እንዲተባበራቸው ማድረግ ነው ያልቻሉት። ህዝቡ ደግሞ እንዳይተባበራቸው ይፈራቸዋል፣ ያምናቸዋል። ፋኖን ደግሞ በደንብ ደግፎትም እንትን እንዳይል አይተማመንበትም። አማራ ክልል ላይ መንግስት የከበደው እነ ጄኔራል ተፈራ ማሞ አይደሉም፣ እነሱ አይደሉም፣ ህዝቡን የከበደ እና አሁን አማራ ክልል ላይ የሚካሄደው ፕሮፓጋንዳ አቅጣጫው ልክ አይመስለኝም። እኔ ፕሮፓጋንዳው አቅጣጫ ፋኖን መነጠል ነው እየተፈለገ ያለው። ፋኖን ነጠልከው፣ ኦኬ አዳከምከው፣ ግን መልሶ ሌላ ኃይል ያቆጠቁጣል አማራ ክልል ላይ አትጠራጠሩ። መልሶ ደግሞ ከፋኖ ስህተት የተማረ አዲስ ኃይል ያቆጠቁጣል። ለምን? መሰረቱ አለ። አማራ ክልል ላይ የቅሬታው መሰረት አለ። የኔ መንግስት ነው ብሎ ማሰብ ይቸገራል እዛ ያለው ማህበረሰብ። የፕሮፓጋንዳው አቅጣጫ መሆን ያለበት የህዝቡን መሰረታዊ ጥያቄዎች መመለስ ላይ ማተኮር ነው። ለምሳሌ ብሔርተኝነቱ ቀጥሏል። ብሔርተኝነትን ያጠፋል ብለው ተስፋ ያደረጉት አካል ጭራሽ አቀጣጥሎታል። ብሔርተኝነቱ ጠብቁኝ ነው የሚለው። ሰው እንዴት እየሞተ እንደሚጠብቅ ነው ያላቅም። ኢትዮጵያ ውስጥ እኮ መጠበቅ ከባድ እኮ ነው እኮ አይደለም። በጣም ፈጣን የሆነ እንቅስቃሴ የምንፈልግ አይነት ህዝቦች እኮ ሆነን እኮ አይደለም። የት እንሄዳለን? ምን ሜጃ አለን? እንጠብቃለን እኮ። መጠበቅ ከባድ አይደለም። ግን እንዴት እየሞትን እንጠብቅ ነው ወይ? ሰው ለውጥ ይመጣል፣ እንዲደረጋል፣ መንግስቱ ይሻሻላል ምናምን፣ እስከዛስ እየሞትክ ጠብቀኝ ነው መንግስት እያለ። ብሔርተኝነቱ በቀጠለ ቁጥር ብሔርተኝነቱ ጎድቶኛል የሚለው የማህበረሰብ ክፍል እየሞተ ነው የሚሄደው። ለውጦቹን ማፍጠን ተገቢ ነው። መንግስት የራሱ ፕሮጀክቶች ላይ ጠብቁኝ ሲል አትሰሙም። የህዝብ ጥያቄ ላይ ግን ጠብቁኝ። የራሱ ላይ ግን እያፈረሰም ሚንጫጫ እያለ ቅሬታም ቢፈጠር ይፈጠር እያለ በፍጥነት ሲሰራ እናየዋለን። የህዝብ ጥያቄ ላይ ጠብቁ፣ ታገሱ። መንግስት ጠብቁ ካለ ታገሱ ካለ አይሰራም ማለት አታምጹብኝ እያለ ነው። ሰው እየሞተ ሊጠብቅ አይችልም። ሰው እየተገደለ ሊጠብቅ አይችልም።
ሰው ህይወት እየከበደው ሊጠብቅ አይችልም። ኑሮ እያማረረው ሊጠብቅ አይችልም። እንሰማለን አዲስ አበባ ላይ ስላለው ሁኔታ በጣም ከባድ ሆኗል። መንግስት ምንድን ነው ሲባል ጠብቁኝ ነው። ለውጡ ታዩታላችሁ፣ በቅርብ ጠብቁኝ ነው። ወዳጄ ለመጠበቅም ትንሽ አቅም ይፈልጋል። የመጠበቅ አቅም ነው ያጣ ያለው ህዝቡ። ግን ደግሞ ምን ያድርግ? መንግስትም የሚሰማ አይደለም፣ ጠብቁኝ ባይ ነው። ተቃዋሚዎቹም ደግሞ ወይ በአግባቡ ታግለው ለውጥ አያመጡ፣ እንዲሁ መበጥበጥ ብቻ ስራቸው ሆኖ እነሱም ላይ ተስፋ ማድረግ አይቻል። ህዝቡም የሆነ ነገር አደርጋለሁኝ ቢል ከነሱ ጋር እየተያያዘ እየተለቀመ ሊታሰር ምን ያድርግ? ካደረገበት በቃ በመጣ ጊዜ ይምጣ ብሎ ባለው አቅም እየኖረ ነው። ለውጥ ላይ መስራት ያስፈልጋል። የህዝቡን ቅቡልነት ለማግኘት ፋኖን መክሰስ ምናምን ነገር ኦኬ ሊለጥለው ይችላል በአንድ በኩል፣ በሌላ በኩል ግን ለፋኖም መስተካከያ እድል ይሰጠዋል። ፋኖን ከህዝቡ ነጠልከው ማለት የህዝቡን ልብ ታገኘዋለህ ማለት አይደለም። አታገኘውም። የህዝቡን ልብ እስካላገኘህ፣ የህዝቡን ፈቃድ እስካላገኘህ ጊዜ ድረስ ፋኖ ወይ በሌላ ይተካል አሊያም ራሱን አስተካክሎ በአዲስ የመምጣት እድል ጭምር ያገኛል። የማይቀር ነው። ብታዳክመው እድል ይኖረዋል፣ ያገኛል። እንደውም ከበፊት ስህተቶቹ ተምሮ ሁሉ ተስተካክሎ ሊመጣ የሚችልበት እድል ይኖረዋል። ዋናው የህዝቡን ፈቃድ ማግኘት የሚቻልበት እንቅስቃሴ ማድረግ ነው የሚያስፈልገው። ለውጦች ያስፈልጋሉ። የአማራ ህዝብ በኢህአዴግ ጊዜ ሲጠይቃቸው የነበሩ ጥያቄዎች 8 ዓመት ለውጥ መጣ ከተባለ ማለት ነው የለም። ምንድነው? ጠብቁኝ ነው። መጀመሪያ አካባቢ ላይ ለውጥ አዲስ ለውጥ ስለሆነ በሁለት እግሩ ስላልቆመ እንደዚህ አይነት ቀውሶች፣ እንዲህ አይነት ግድያዎች ሊኖሩ ይችላሉ፣ ታገሱ፣ ጠብቁኝ ተባለ። ከ8 ዓመት በኋላ ሞት አልቀረም። ጠብቁን በማለት የህዝቡን ፈቃድ ማግኘት አይቻልም። ለውጦች ያስፈልጋሉ። 8 ዓመት በኢህአዴግ ጊዜ ሲጠይቅ የነበረው፣ ሲታገልለት፣ ሲታሰር፣ ሲሞትለት የነበሩት ጥያቄዎች በብልጽግና ጊዜ 8 ዓመት ሙሉ አልተመለሱ እና እንዴት ብሎ ነው የሚያምነው? እንዴት ብሎ ነው ፈቃዱን የሚሰጠው? ዋና አማራጩ እንዳልሆነ፣ አለኝታው እንዳልሆነ፣ የራሱ እንደውም ችግር እንደሆነበት ተረድቷል። አይደግፈውም፣ አያግዘውም። መንግስትንም ግን አይተባበረውም። አብዛኛው ሰው ምን ይላል? ምን አገባኝ ባይ ይሆናል። እዛ ሰው ሰብስበህ ተናገርክ፣ ምን አልክ? አብዛኛው ሰው ምን አገባኝ የሚል ከሆነ የምትፈልገውን አይነት ውጤት አታመጣም። 2 ዓመት ምናምን ይመስለኛል አይደል እዛ አማራ ክልል ውስጥ ሲሰበሰብ ህዝቡ። ሰው መንግስት የከበደው የህዝቡን ፈቃድ ማግኘት ነው። የህዝቡን ፈቃድ ደግሞ ለማግኘት ህዝቡ የሚጠይቃቸውን መሰረታዊ የሆኑ ለውጦችን ማድረግ ነው። የከበደው ነገር ይሄ ነው።